ሰላም ውድ ተማሪዎች በዛሬው ቪዲዮአችን ሎጂክ ኤንድ ክሪቲካል ቲንኪንግ ሚድ ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። በደንብ ያዘጋጇችኋል። ምርጥ ጥያቄዎች ናቸው። ጥናታችሁን A+ ሴታፕ ያደርጉላችኋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉና እንዲሁም ደግሞ ቤተሰብ ላይክ እና ሼር አድርጋችሁ ቪዲዮውን ጀምሩት። በቀጥታ ወደ ጥያቄዎቻችን እንለፍ። የመጀመሪያዎቹ ጥያቄዎች ፓርት 1 ጥያቄዎች ትሩ ፎልስ ጥያቄዎች ናቸው። አንደኛ ጥያቄ According to rationalism, senses alone cannot provide universal valid judgments that are consistent with one another. ምን እያለ ነው ጥያቄው? እንደ ራሽናሊዝም ከሆነ እንደ ራሽናሊዝም ሶርስ ኦፍ ናውሎጂ ከሆነ ሴንስ ብቻውን ዩኒቨርሳሊ ቫሊድ የሆነ ጀጅመንትን ሊያቀርብልን አይችልም ይላል። ይሄ ደግሞ ምንድነው ጥያቄ የወጣው ምን ላይ ነው? ኤፒስቶሞሎጂ ላይ ሶርስ ኦፍ ናውሎጂ ከሆኑት ውስጥ አንዱን ራሽናሊዝምን ይዞ ነው የመጣው። እንግዲህ ራሽናሊዝም እንደሚለው ሴንስ ብቻውን እንግዲህ ዩኒቨርሳሊ ቫሊድ የሆነ እንትን አያመጣልንም ይላል። ምክንያቱም ምን ያስፈልገናል ነው ጀስት ቴስት መደረግ አለበት፣ ሙከራ መደረግ አለበት። ነገሮችን ቴስት አድርገን ነው በራሽናሊዝም ወይም ራሽናል ዌይ ሆነን ነው እንጂ እንዱ በቀጥታ በሴንስ አናገኛቸውም ብላል። ዩኒቨርሳሊ ቫሊድ የሆነ ጀጅመንትን ውሳኔ ላይ አንደርስም ይላል። ስለዚህ መልሳችን ትክክል ነው። ኤምፒሪሲዝም እና ኢንቱዊዝምን ነው ክሪቲሳይዝ ሲያደርግ ራሽናሊዝም በሴንስ ብቻ እናገኝም ይላል ማለት ነው። ስለዚህ መልሳችን ትሩ ነው። በሴንስ ብቻ እንትን ናውሎጂ እናገኛለን የሚለው ኤምፒሪሲዝም ነው፣ ኤምፒሪሲዝም ስለሆነ ማለት ነው። ስለዚህ ትሩ ነው አንደኛው ማለት ነው። የሁለተኛው ጥያቄ both valid and invalid arguments could be unsound and conversely unsound arguments could be either valid or invalid. ቫሊድ እና ኢንቫሊድ አርጊመንቶችን አንሳውንድ ማለት እንችላለን። ደግሞ በተዘዋዋሪ አንሳውንድ የሆነ አርጊመንትን ቫሊድ ኦር ኢንቫሊድ ብለን እንከፋፍለዋለን ነው። እንግዲህ ቫሊድ እና ኢንቫሊድ አርጊመንቶችን ቤዝድ ኦን ዜር ትሩዝ ቫልዩን ቤዝድ አድርገን ሳውንድ ማለት እንችላለን። አሁን ለምሳሌ ቫሊድ አንድ አርጊመንት ትሩ ፕሪሚስ ኖሮት ፎልስ ፕሪሚስ ካለው ያ ኢንቫሊድ አርጊመንት ነው። ያንን ሳውንድ አንሳውንድ ማለት እንችላለን። እንደዚሁ ቫሊድ የሆነውንም ሳውንድ አንሳውንድ ማለት እንችላለን። ስለዚህ አንሳውንድ ከሆነም ደግሞ ቫሊድም ኢንቫሊድም ሊሆን ይችላል ማለት ነው። ቤዝድ የሚያደርገን ትሩዝ ቫልዩአቸው ነው ማለት ነው። ስለዚህ መልሱ ትሩ ነው የሚሆነው በቀጥታ ማለት ነው። ሁለቱንም ማድረግ ይቻላል። ሁለቱንም ኮንዲሽን ያሟላል። የሶስተኛ ጥያቄ in a deductive argument it is intended that the conclusion contains more information than the premise. እንግዲህ በዲዳክቲቭ አርጊመንት ጊዜ ኮንክሉዥኑ ከፕሪሚሶቹ የበለጠ ኢንፎርሜሽን ይዝልናል ለሚለው ይህ ጥያቄ ደግሞ ምንድነው? ፎልስ ነው። ለምን መሰላችሁ? ሞር ኢንፎርሜሽን ሳይሆን ሞር ኮንፊርሜሽን ነው የሚይዝልን። በቃ ብዙ ኢንፎርሜሽን የምናገኘው ፕሪሚሱ ላይ ነው። ከዛ እዚያ ፕሪሚሶች ላይ ያገኘነው ብዙ ኢንፎርሜሽን ጀስት ኮንፊርም የሚያደርገን የምንፈልገው ማለት ነው አርጊመንቱ ዲዳክቲቭ ከሆነ። ስለዚህ ኢንፎርሜሽን ሳይሆን ኮንፊርሜሽን እና ጀስት ሰርቴኒቲ ነው እንጂ የምናገኘው ኢንፎርሜሽን አይደለም። ፎልስ ይሆናል ማለት ነው የሶስተኛው ጥያቄ። የአራተኛ ጥያቄ Metaphysics is a branch of philosophy that studies the nature, scope, meaning and possibility of knowledge. እንግዲህ branch of philosophy እና ሜታፊዚክስ እና ኤፒስቶሞሎጂ፣ አግዚዮሎጂ፣ ሎጂክ እያልን አይተናቸዋል። ከነዛ ውስጥ ሜታፊዚክስ የሚያጠናው ስለ ኔቸር፣ ስኮፕ፣ ሚኒንግ ኤንድ ፖሲቢሊቲ ኦፍ ናውሎጂ ነው ይላል። ይሄ ደግሞ ምንድነው? ፎልስ ነው። ለምን? ይሄን ያጠናል ያልነው ስለ ናውሎጂ እንደዚህ ዲፕሊ ገብቶ ሚኒንጉን፣ ፖሲቢሊቲውን፣ ኔቸሩን፣ ስኮፑን የሚያጠናው ማን ነው? ሶርሱን የሚያጠናው ማን ነው? ሜታፊዚክስ ሳይሆን ኤፒስቶሞሎጂ ነው ማለት ነው። ኤፒስቶሞሎጂ ነው ስለ ናውሎጂ ዲፕሊ የሚያጠናው። ስለዚህ መልሳችን የአራተኛው ፎልስ ይሆናል ማለት ነው ኦብቪየስሊ። የአምስተኛ ጥያቄ an inferential claim is necessary to determine whether an argument is valid or invalid. አንድ አርጉመንት እንግዲህ valid or invalid ለመባል ኢንፈረንሻል ክሌሙን ማየት ያስፈልጋል። ስለዚህ necessary ነው። ኢንፈረንሻል ክሌም ማለት እንዴት ነው አርጊመንቱ ፕሪሚስ እና ኮንክሉዥኑ እንዴት ነው የተያያዘው? በቃ እንዴት ነው አገባባቸው? የተደጋገፉ ናቸው? ሰፖርት ይደራረጋሉ አይደራረጉም የሚለው ነው። ኢንፈረንሻል ክሌም ከሌለ ቫሊድ ኢንቫሊድ ማለት አንችልም። ስለዚህ የግድ ነሰሰሪ ነው ማለት ነው። አምስተኛ ትሩ ነው ማለት ነው። የስድስተኛ ጥያቄ
ኦንቶሎጂ ኢዝ ዘ ስተዲ ኦፍ ዘ ኦሪጂን ኤንድ ዴቨሎፕመንት ኦፍ ዘ ዩኒቨርስ። ይሄ ደግሞ ምን ላይ የወጣ ጥያቄ ነው። አሁንም ከብራንች ኦፍ ፊሎሶፊ ውስጥ አንዱ የመጀመሪያው ሜታፊዚክስ ነው። ከሜታፊዚክስ ውስጥ 4 ብራንቾች አሉት። ማማ ብለናል። የመጀመሪያው ኮስሞሎጂካል አስፔክት፣ ቴዎሎጂካል አስፔክት፣ አንትሮፖሎጂካል እና ኦንቶሎጂ ማለት ነው። እነዚህ 4 ብራንቾች አሉት። ኦንቶሎጂ፣ አንትሮፖሎጂ፣ አንትሮፖሎጂካል አስፔክት፣ ቴዎሎጂካል አስፔክት እና ኮስሞሎጂካል አስፔክት። ስለ ኦሪጂን ኤንድ ዴቨሎፕመንት ኦፍ ዩኒቨርስ የሚያጠነው ማን ነው? ኮስሞሎጂካል አስፔክቱ ነው። የሜታፊዚክስ ኮስሞሎጂካል አስፔክቱ ነው። ስለዚህ ኦንቶሎጂስ የሚያጠነው ስለ ኦሪጂን ኤንድ ዴቨሎፕመንት ኦፍ ዩኒቨርስ ሳይሆን ስለ አልቲሜት ኤግዚስተንስ እና ሪያሊቲ ነው የሚያጠነው ኦንቶሎጂ። ስለዚህ የስድስተኛው መልሱ ምን ይሆናል? ፎልስ ይሆናል ማለት ነው። የሰባተኛ ጥያቄ ኢንዳክቲቭ በኢንዳክቲቭ አርጊውመንት ጊዜ አርጊውመንትስ ዘ ኮንክሉዥን ኢዝ ኦንሊ ኮንፊርምድ ኖት ሰፖርትድ ባይ ዘ ፕሪሚስ። በኢንዳክቲቭ አርጊውመንት ጊዜ ኮንክሉዥኑ ኮንፊርምድ ይደረጋል፣ ሰፖርትድ ግን አይደረግም ነው የሚለን። ይህ ጥያቄ ደግሞ ምንድነው? እስኪ ገምቱ። ፎልስ ነው። ለምን መሰላችሁ? ኮንፊርምድ ሳይሆን የሚደረገው ሰፖርት ነው። ሰፖርት በሁለቱም ጊዜ በዲዳክቲቭም በኢንዳክቲቭም ጊዜ ሰፖርት አለ፣ ሰፖርት ይደረጋሉ ሁለቱም። ግን ኮንፊርሜሽን ላይ ስንመጣ ኮንፊርምድ የሚደረገው ኢንዳክቲቭ ሳይሆን ዲዳክቲቭ አርጊውመንት ነው። ኮንፊርሜሽን ላይ ነው 100% እርግጠኛ ነን አርጊው ስናደርግ እርግጠኛ ነን የሚለው አርጊውመንቱ 100% ኮንፊርምድ ከተደረገ ዲዳክቲቭ ነው እንጂ ኢንዳክቲቭ አይደለም። ስለዚህ ሰፖርት ይደረጋል፣ ኮንፊርምድ አይደረግም። ፎልስ ይሆናል ማለት ነው የሰባተኛው ጥያቄ። እነዚህን ይመስላሉ ትሩ ፎልስ ጥያቄዎቻችን። ፓርት 2 ላይ እንቀጥላለን። ፓርት 2 choose the correct answer among the given alternative ከተሰጡት ውስጥ ቤስት የሆነው ምርጫ ምረጡ ነው የሚለን። የአንደኛ ጥያቄ hemoglobin is indigenous with humans therefore it is manufactured inside the human body። hemoglobin ለሰው ልጆች ኢንሳይድ ኢንዳጊኒየስ ማለት የተለመደ በውስጣቸው የሚመነጭ ነው ወይም የሚመረት ነው። therefore it is manufactured inside the human body። ስለዚህ በሰውነት አካል ክፍሎች ውስጥ ማኑፋክቸርድ ይደረጋል ነው የሚለን። ኢንዳጊኒየስ ነው፣ ማኑፋክቸርድ ይደረጋል። ይሄ what type of argument is this ነው የሚለን። a argument from a certain sign፣ b argument from authority፣ c argument from definition፣ d argument based on analogy። ስለዚህ ይሄ ምን አይነት አርጊመንት ነው? አሁን ሆሞግሎቢንን ምን እያደረግነው ነው? ዲፋይን እያደረግ ነው። ሆሞግሎቢን አር ኢንዳጊኒየስ ዊዝ ሂውማን ቢንግ ዜርፎር ኢትስ ማኑፋክቸር። አሁን ይሄንን አንድ የሳይንስ ጥያቄ ቢጠየቅ ስለ ሆሞግሎቢን የሚያውቅ ሰው ቢጠየቅ ጀስት ዴፊኒሽኑን የሚሰጠን እንደዚህ አድርጎ ነው። ስለዚህ መልሱ አርጊመንት ቤዝድ ኦን ዴፊኒሽን ይሆናል። አርጊመንት ቤዝድ ኦን አናሎጂ የምንለው ነገሮችን ሉዝሊ ተመሳሳይነታቸው በደንብ የማይመሳሰሉ እርግጠኛ ተመሳሳይነት የሌላቸውን ነገሮች አመሳስለን ስንከራከር። አርጊመንት ፍሮም አውቶሪቲ የሚባለው ደግሞ አንድ የሆነ ሰው ዝነኛ የሆነ ዝነኛ ሰው ያወራውን ለሌሎች እንደ ማስረጃ አድርገን ኤክስፐርት ሳይኖረው በዚያ በፊልዱ ላይ ፊልድ ኦፍ ኤክስፐርቲዝ ሳይኖረው የሆነ ትምህርታዊ መግለጫ ሲሰጥ ወይም ደግሞ የሆነ ሐሳቡን ለሌላ ሰው ግልባጭ ስናደርግ ነው ማለት ነው። ኤ ላይ ያለው አርጊመንት ፍሮም ሰርቴን ሳይን፣ ይሄ በሳይን አሁን ለምሳሌ ምልክት አድርገን በክሮስ መስቀል ነገር ስናይ ቤተክርስቲያን የምናየው ግማሽ ጨረቃን እና እንደዚህ መስጊድን ማመሳሰል ነገር እንደዚህ አይነት ነገር ይሄም እነዚህ አይደሉም። ስለዚህ ይሄ የዴፊኒሽን ጥያቄ ስለሆነ አርጊመንት ፍሮም ዴፊኒሽን ይሆናል ማለት ነው። ስለዚህ ይሄ አርጊመንት ቤዝድ ኦን ዴፊኒሽን ይሆናል። የሁለተኛ ጥያቄ አይደንቲፋይ ዘ ስቴትመንት which is an argumentative ከሚከተሉት ውስጥ አርጊመንታቲቭ የሆነው የትኛው ነው? እንግዲህ ሴንቴንስ ሁሉ አርጊመንት አይደለም። እንደምታውቁት አርጊመንት ሁሉ ሴንቴንስ ነው። ሴንቴንስ ሁሉ ግን አርጊመንት አይደለም። ስቴትመንት ሁሉ አርጊመንት አይደለም። ሰም ስቴትመንትስ ጥቂቶቹ ግማሾቹ ስቴትመንቶች አርጊመንት ላይ ሆኑ ይችላሉ። ለምሳሌ የተጠቀሱት እነ ኤክስፕላኔሽን፣ ሪፖርት፣ ብሊፍ ነገር እነዚህ እምነቶች፣ እነዚህ ሐሳብ የሚገልጽባቸው ሪፖርቶች እነዚህ ሴንቴንስ ናቸው ግን አርጊመንት አይደሉም። ስለዚህ የትኛው ነው ከተጠቀሱት ውስጥ አርጊመንት የሆነው ነው? ኤ ማን ኢዝ ሞርታል ቢኮዝ ኤቭሪዋን ዳይስ አት ሰም ፖይንት ኤንድ ኖቦዲ ሊቭስ ፎርኤቨር። ይሄ ምንድነው? ኤክስፕላኔሽን ነው። ኤክስፕሌን እያደረገው ነው። ሰው ልጅ ሟች ነው ምክንያቱም መጨረሻ ላይ ሁሉም ሰው ይሞታል። ይሄ ክርክር አይደለም፣ አርጊመንት አይደለም። ዲፋይን እንትን እያደረገው ነው። ይሄ ኤክስፕሌን እያደረገልን ነው። ቢ አም ሃቪንግ ኤ ፓርቲ አት ማይ ፕሌስ ዘስ ፕሊዝ ካም ኤንድ ኢንጆይ። ይሄ ደግሞ ምንድነው? ጀስት ሪከመንድ እንትን ነው
ሪከመንድ እያደረገን ነው። አድቫይስ እየሰጠን አሁን ሪከመንድ እያደረገን ነው። ፓሬን እያከበርኩ ነው። ስለዚህ እንቶሎ ፓሬን አከብራለሁ ስለዚህ እንድትመጡ እያለ ትእዛዝ እየሰጠን ትእዛዝ ደግሞ ከአርጊውመንት ውስጥ አይመደብም ማለት ነው። ሲ if x is y and y is z then x is also z። ይሄ ደግሞ ምን አይነት እንትን ነው? ስቴትመንት ነው። ኮንዲሽናል ስቴትመንት ነው። እንደምታውቁት ሲንግል ኮንዲሽናል ስቴትመንት ደግሞ አርጊውመንት አይደለም። ስለዚህ ሲም ትክክል አይደለም። ለዚህ መልስ የሚሆነን እስካሁን ድረስ አላገኘንም። ዲ for many eyewitnesses testified so the number of people killed in yesterday's attack is 15 eyewitness ግን ይሄ ኢንዳክቲቭ አርጊውመንት ይሆነናል ማለት ነው። በአይዊትነስ የተገኘ መረጃ ኢንዳክቲቭ አርጊውመንት ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ሌሎቹ ከኤ እስከ ሲ ያሉት ነን አርጊውመንታቲቭ ኤክስፕሬሽኖች ናቸው ማለት ነው። የሶስተኛው ጥያቄ since Anima doesn't wear a hijab she is not a Muslim this argument is አኒማ የምትባለው ሴትዮ አትለብስም ሃይጃብ አትለብስም ስለዚህ እሷ ሙስሊም አይደለችም እያለ ነው የሆነ ሰው እየተከራከረ ነው። this argument ይሄ ታይፕ አርጊውመንት ምን ይባላል እና እያለን ያለው ኤ valid deductive argument ይሄ ቢ an invalid deductive argument C a strong inductive argument D a weak inductive argument what type of argument is this ምንድነው? ይሄ አሁን አኒማ ሃይጃብ ስላለበሰች ሙስሊም አይደለች ማለት ይቻላል? ሁሉም አሁን ሙስሊሞች ሃይጃብ ይለብሳሉ ላይለብሱ ይችላሉ። ስለዚህ ስትሮንግ አይደለም ይሄ ዊክ ነው። ኢንዳክቲቭነቱን ደግሞ ኢንዳክቲቭ ነው። ስለዚህ ዊክ ኢንዳክቲቭ አርጊውመንት እንለዋለን ማለት ነው። ዊክ ኢንዳክቲቭ አርጊውመንት ነው። ትሩ ፎልስ ማለት አንችልም። ይሄ ዲዳክቲቭ አይደለም ጀስት ዊክ ኢንዳክቲቭ አርጊውመንት ነው። ኢንዳክቲቭ ነው ደግሞ ዊክ ነው። ፕሮባቢሊቲ የመፈጠርና የመሆን በሪያሊቲ የመሆን ፕሮባቢሊቲው ሎ ስለሆነ ዊክ ኢንዳክቲቭ አርጊውመንት ይሆናል ማለት ነው። የሶስተኛው ዲ ላይ ያለው ይሆናል መልሳችን ማለት ነው። የአራተኛ ጥያቄ which one of the following is wrongly matched ከሚከተሉት ውስጥ wrongly match ያደረገው ነው? ፖለቲካል ፊሎሶፊ ሲቪል ሶሳይቲ። እንግዲህ እነዚህ ብራንች ኦፍ ፊሎሶፊ እና ዜር ፊልድ ኦፍ ስተዲ ነው የሚያጠኑበት ነው። ቢ ኢቲክስ ሞራል ስታንዳርድስ ሲ አስቴቲክስ ቢዩቲ ዲ ሎጂክ ቫልዩ። እንግዲህ ፖለቲካል ፊሎሶፊ ወይም ሶሻል ፊሎሶፊ የሚባለው ስለ ሲቪክ ሶሳይቲ ነው የሚያጠናው ኦብቪየስሊ። ኤቲክስ ስለ ሞራል ስታንዳርድ ስለ ሞራሊቲ ስለ ራይትነስ ሮንግነስ ኦፍ አን አክሽን ትክክል። ሲ አስቴቲክስ ቢዩቲን ያጠናል። አስቴቲክስ እንግዲህ ስለ ውበት የሚያጠና ቢዩቲ ስለ አርት ስለ ቴስት የሚያጠና ነው ኦብቪየስ ይሄም ትክክል ነው። ዲ ሎጂክ ቫልዩ ነው የሚያጠናው ሎጂክ አይደለም። ሎጂክ የሚያጠናው አርጊውመንትን ነው ሪዝኒንግን ነው። ቫልዩን የሚያጠናው ማን ነው? ስለ ቫልዩ የሚያጠናው የብራንች ኦፍ ፊሎሶፊ ማን ነው? አክሲዮሎጂ ይባላል። አክሲዮሎጂ ኢዝ ስታዲ ኦፍ ቫልዩ ኦር ቫልዩ ኦፍ ሰምቲንግ ነው ማለት ነው። ስለዚህ መልሳችን ሮንግሊ ማች ያደረገው ዲሌይ ያለው ነው ማለት ነው። አይ ሆፕ ጋይስ ጥያቄዎችን እየወደዳችኋቸው እንደሆነ እና ምርጥ ጥያቄዎች እንደሆኑ ተስፋ አደርጋለሁ። ላይክ ሼር ያደረጋችሁ ካላችሁ ላይክ ሼር ያደረጋችሁ። አምስተኛ ጥያቄ which branch of philosophy is wrongly correlated with equation of interest ከሚከተሉት ውስጥ የፊሎሶፊ ብራንቾች ውስጥ የትኛው ነው ከሚያነሳው ጥያቄ ጋር ትክክል ያልሆነው ነው? ኤ metaphysics is the universe's origin accidental or a result of grand design. B epistemology how best worlds can be distributed between and within state. C logic what is an argument. D ethics where did our concept of rightness and wrongness comes from. ምንድን ያለ ነው? አሁን ለምሳሌ ኤ ሜታፊዚክስ ስለ ኦሪጂን አክሲደንታል ነው ወይንስ ደግሞ ሪዛልት ኦፍ ግራንድ ዲዛይን ተደርጎ የመጣ ነው ወይስ በአክሲደንት ወይ የተፈጠረ ነው? ይሄ ሜታፊዚክስ በኮስሞሎጂካል አስፔክቱ ይጠይቃል። ይሄን ትክክል ነው። ኤፒስቴሞሎጂ ቢላይስኪ ኤፒስቴሞሎጂ ሃው ቤስት ወልዚ ቫልዩ የሚያጠኑ ማን ነው ብለናል? አክሲዮሎጂ ነው። ስለዚህ ቢ ላይ አብሶሉትሊ ስለ ወልዚ የሚያጠና ከሆነ ኤፒስቴሞሎጂ ወልዚ ውስጥ ከገባ ፎልስ ነው ማለት ነው። ሲ ሎጂክ አርጊውመንትን አርጊውመንት ምንድነው ዋትስ አርጊውመንት ያጠናል። ዲ ኢቲክስ ዌር ዲድ አወር ኮንሰፕት ኦፍ ራይትነስ ሮንግነስ ኦፍ አን አክሽን ስለ ቫልዩ ሞራሊቲ ስለ ሞራሊቲ ቫልዩ አይደል ሞራሊቲ ያጠናል። ትክክል ነው ማለት ነው። ስለዚህ መልሳችን ለአምስተኛ ጥያቄ ምን ይሆናል? ቢ ላይ ያለው ነው ሮንግሊ ማስድ ያደረገው ማለት ነው። የስድስተኛ ጥያቄ
which branch of philosophy deals with differences in human tastes and sentiments over artistic work? artistics ላይ artistics testament ቴስት ሴንቲመንት እነዚህን ቢዩቲን የሚያጠነው የፊሎሶፊ ፊልድ ማን ነው ወይም ሰብ ፊልድ ማን ነው ብለናል? ኤ ሜታፊዚክስ፣ ቢ ኤፒስቶሞሎጂ፣ ሲ አስቴቲክስ፣ ዲ ሶሻል ፊሎሶፊ። ማን ነው? ኦብቪየስሊ አስቴቲክስ። ሜታፊዚክስ በአራቱ አስፔክቶቹ በኮስሞሎጂ አንትሮፖሎጂ ቴዎሎጂ እና ደግሞ ኦንቶሎጂ ውስጥ ምንድነው የሚያጠነው? ስለ አፈጣጠር ኔቸሩ ስለ ተፈጥሮ ነው የሚያጠነው። ኤፒስቶሞሎጂ ስለ እውቀት፣ ሜታፊዚክስ ስለ ሪያሊቲ፣ ስለ ኔቸር፣ ስለ ኤግዚስተንስ ነው የሚያጠነው። ኤፒስቶሞሎጂ ደግሞ ስለ የእውቀት ሶርሶች፣ እውቀት ማለት ምንድነው የሚሉትን። አስቴቲክስ ቢዩቲ፣ ሴንቲመንት፣ ቴስት፣ አርቲስቲክ ምናምን እነዚህን። ሶሻል ፊሎሶፊ ደግሞ ስለ ሲቪክ ሶሳይቲ የሚያጠና ነው ማለት ነው። ስለዚህ መልሳችን ኦብቪየስሊ ማ ይሆናል? አስቴቲክስ ይሆናል ማለት ነው። ሲ ነው መልሳችን። የሰባተኛ ጥያቄ አበበ is a professor in philosophy። አበበ በፊሎሶፊ ፕሮፌሰር ነው እያለን ነው። and he told me that philosophy is more of an art than a science። እንግዲህ አበበ በፊሎሶፊ ፕሮፌሰር ነው። እሱ ደግሞ እንዴት እያለ ነው? ፊሎሶፊ ሞር ኦፍ አርት ነው፣ ከሳይንስ ይልቅ አርት ነው፣ ጥበብ ነው እያለ ነው። ኢን ቪው ኦፍ ፕሮፌሰር አበበ በሱ አስተያየት ማለት ነው። ፊሎሶፊ ኢዝ አን አርት ኤንድ ኖት ኢሴንሻል ኤ ሳይንስ ዚስ አርጊውመንት ኢዝ። እንዲህ ደግሞ ሌላ ሰውየው ደግሞ አበበ እንዳለው እንደዚህ ነው። ፊሎሶፊ አርት ነው፣ ከሳይንስ ይልቅ አርት ነው እያለ እየተከራከረ ነው። ይሄኛው አርጊውመንት ምን ይባላል ነው? ዲዳክቲቭ ፍሮም ዴፊኒሽን፣ ቢ ኢንዳክቲቭ ቤዝድ ኦን አናሎጂ፣ ሲ ኢንዳክቲቭ ፍሮም አውቶሪቲ፣ ዲ ዲዳክቲቭ ሲሎጂዝም ነው ይላል። ምን አይነት ነው እንደዚህ አይነቱ አርጊውመንት? ከሰዎች ከሆኑ ሰዎች ሌጋሲ ካላቸው ሰዎች ዳይሬክትሊ ወስዶ አርጊውመንት እንትን ማለት ይሄ ቤዝድ ኦን አውቶሪቲ ፍሮም አርጊውመንት፣ ኢንዳክቲቭ አርጊውመንት ቤዝድ ፍሮም አውቶሪቲ ይባላል ማለት ነው። ስለዚህ መልሳችን ሲ ነው ኦብቪየስሊ። ስምንተኛ ጥያቄ an argumentative expression that consists of statements about a certain subjects combined with instances intended to show that why something is አንድ ነገር ምን እንደሆነ በደንብ ዋይ እያለ ጥያቄ እያነሳ የሚገልጽልን an argumentative expression ምንድነው ነው የሚለን? ኤ ኢሉስትሬቲቭ፣ ቢ ኤክስፕላኔሽን፣ ሲ ኤክስፖዚቶሪ፣ ዲ loosely associated statement። ምን አይነት ስቴትመንት ነው ይሄ ስቴትመንት? እንደ አይነት ስቴትመንት ኦብቪየስሊ ዋይ እያለ የሚጠይቅና ያንን ኢንቴንድ ደግሞ ኢንስታንቶችን ኤግዛምፕሎችን እንትን ፕሮቫይድ እያደረገ ዴፊኒሽን የሚሰጥ ስለ ሰርቴን ሳብጀክት ምንድነው? ኤክስፕላኔሽን ይባላል። ይሄ ደግሞ ኤክስፕላኔሽን ቢ ላይ ያለው። ዛሬ ያስኩላችሁ እነዚህን ይመስላሉ። እስካሁን ድረስ ላይክ፣ ሼር፣ ሰብስክራይብ ካላደረጋችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ባባይ ይመቻችሁ። መልካም የጥናት ጊዜ